በጸሎት ውስጥ በዙሪያ ያለውን ድባብ ወደ ሰማያዊ ጣልቃ ገብነት የሚቀይር የተወሰነ የጊዜ ገደብ አለ። ነገር ግን በሚያሳዝን ሁኔታ አብዛኞቹ አማኞች እዛ ደረጃ ላይ ለመድረስ ጥቂት ደቂቃዎች ሲቀሩ ያቆማሉ። በዚህ ቪዲዮ ውስጥ ለአንድ ሰዓት ያክል ስትጸልይ በመንፈሳዊ ዓለም ውስጥ የሚከናወኑትን አስደናቂ ነገሮች እገልጽልሃለሁ። ይህ ማለት ግን አንድ ሰዓት መጸለይ ብቻ ትክክለኛ ጸሎት ነው እያለን አይደለም። ስለዚህ ጊዜን ሳላባክን ወደ ጉዳዩ ልግባ። በመንፈሳዊ ዓለም ውስጥ ለጥቂት ደቂቃዎች ብቻ የሚጸልይ ክርስቲያንና በእግዚአብሔር ፊት ረዘም ላለ ጊዜ የሚቆይ ክርስቲያን መካከል ትልቅ ልዩነት አለ። እንደውም አሃዛዊ መረጃዎች እንደሚያሳዩት በአማካኝ አንድ ክርስቲያን በጸሎት የሚያሳልፈው ጊዜ ከ5 ደቂቃ ያነሰ ሲሆን፣ አብዛኞቹ ደግሞ ለጥቂት ሰከንዶች ብቻ ይጸልያሉ። ይህ የሆነው በጊዜ ሂደት ሰይጣን አማኞች ጸሎት አሰልቺ እንደሆነ እንዲያምኑ ስላስተማራቸው ወይም ስላደረጋቸው ነው። በመሆኑም ብዙ ክርስቲያኖች በጸሎት ቦታ ረጅም ጊዜ መቆየት እስኪያቅታቸው ድረስ ከጸሎት ጋር በተሳሳተ መንገድ ተላምደዋል። በማቴዎስ 26:40 ላይ ኢየሱስ በጸሎት ውስጥ ስላለው የጊዜ ርዝማኔ የጠቀሰው የተለየ ወቅት ነበረ። ኢየሱስ ወደ ደቀ መዛሙርቱ ተመልሶ ተኝተው አገኛቸውና ጴጥሮስን ከእኔ ጋር አንዲት ሰዓት እንኳን ልትተጉ አልተቻላችሁምን ብሎ ጠየቀው። ይህ ጥያቄ ቀላል ሊመስል ይችላል። ነገር ግን ኢየሱስ አብዛኞቹ ክርስቲያኖች ደካማ የሆኑበትን አንድ ነገር እየገለጸ ነበር። ኢየሱስ ለምን በተለይ አንድ ሰዓትን ጠቀሰ? ምክንያቱም ስጋን ለመቆጣጠር እና መንፈሳዊውን ሰው ሙሉ በሙሉ ለማንቃት የሚያስፈልገው አነስተኛው መስፈርት አንድ ሰዓት በመሆኑ ነው። ኢየሱስ እያንዳንዱ አማኝ የግድ አንድ ሰዓት መጸለይ ያለበት ማለቱ አልነበረም። ነገር ግን እያንዳንዱ አማኝ ቢያንስ ለአንድ ሰዓት በእግዚአብሔር ፊት የመቆየት አቅም ሊኖረው እንደሚገባ መናገሩ ነበር። እንዲያውም ኢየሱስ ለምን ከአንድ ሰዓት ጋር አብረው ሊተጉ እንዳልቻሉ ጠይቋቸዋል። ይህ የሆነው ጸሎት በመንፈሳዊ ዓለም ውስጥ የአንተን ሐሳብ አውርተህ የምትነሳው ስላልሆነ ብቻ ነው። ነገር ግን ለአንድ ሰዓት ስትጸልይ በመንፈሳዊ ዓለም ውስጥ በትክክል ምን እንደሚከሰት ታውቃለህ? ሰላም፣ እንዴት ናችሁ? እስካሁን በድምፅ በተለያዩ ዝግጅቶች ከ1 ዓመት በላይ አብረን ቆይተናል። በነበረንም ቆይታ ብዙዎቻችሁ እንደተባረካችሁና እንደተጠቀማችሁ በብዙ የባርኮትና የምስጋና መልእክቶቻችሁ ሐሳባችሁን አጋርታችሁኛል። ለዚህም እግዚአብሔር ይመስገን። አሁን ደግሞ ይህንን የወንጌል አገልግሎት ይበልጥ ለማስፋትና ሰዎች እንዴት ወደ ጌታ እንደመጡ ያለፉበትን የህይወት መንገድ የሚናገሩበትን የቪዲዮ ኢንተርቪው ወይም ፖድካስት ለመጀመር አስበናል። ይህንን ለማድረግ የእናንተ የውድ የዩቲዩብ ቤተሰቦቼ እገዛ ያስፈልገኛል። ለእያንዳንዱ የቴክኒክ ዕቃዎች ካሜራ፣ ማይክ እና መብራት የሚሆን ገንዘብ ያስፈልጉናል። ስለዚህ በዚህ ወንጌል ሥራ ላይ በዕቃም ሆነ በገንዘብ በማገልገል ከጎኔ እንድትቆሙ በታላቅ ትሕትና እጠይቃችኋለሁ። በገንዘብ ብቻ ሳይሆን በጸሎትም አብራችሁን እንድትቆሙ በጌታ ፍቅር እናሳስባችኋለን። ለምሳሌ 5000 የምትሆኑ ሰዎች እያንዳንዳችሁ 100 ብር ብቻ ብታበረክቱልን የሚፈለገውን ዕቃ ሟልተን አገልግሎቱን በከፍተኛ ጥራት መጀመር እንችላለን። አብራችሁን ለመቆም የምትፈልጉ በሙሉ ከታች ባለው አድራሻችን እንድታናግሩን ስንል በጌታ ፍቅር እናሳስባችኋለን። ከዚህ ወንጌል ጎን አብራችሁ ስለምትቆሙ እናመሰግናለን። ዘመናችሁ ይባረክ። ይህንን ለመረዳት የጸሎትን ሂደት ማየት አለብህ። በመንፈሳዊ ዓለም ውስጥ የጸሎትን ሙሉ ኃይል ለማግኘት መስበር ያለብህ ልማዶችና ልኬቶች አሉ። መጀመሪያ የሚከሰተው የሥጋዊ እንቅፋት መሰበር ነው። ለመጀመሪያዎቹ 15 ወይም 20 ደቂቃዎች ስትጸልይ ብዙውን ጊዜ ከራስህ አእምሮ ጋር ትታገላለህ። ሰውነትህ መሰላቸት ይጀምራል። አእምሮ ያላልከውን መልእክት ያስታውሳል። በድንገት ረሃብ ወይም እንቅልፍ ይሰማል። ይህ በአጋጣሚ የመጣ አይደለም። ይህ የሥጋዊ ባህሪ ተቃውሞና ሰይጣን ሥጋህን ተጠቅሞ ትኩረትህን ለመስረቅ የሚያደርገው ጥረት ነው። አሁን ብታቆም በመንፈሳዊ ዓለም እንድትቀበል የተፈለገውን ነገር ሙሉ በሙሉ እንደማትቀበል ያውቃል። መንፈሳዊ ዓለም እየሰማ ነው፣ ነገር ግን መልእክትህ ከሥጋ ጩኸት ጋር ተቀላቅሏል። በመንፈሳዊ ዓለም ውስጥ ወፍራም ጭጋግ ውስጥ እንደሚያልፍና የዓለምን ጩኸት ወደ ኋላ እንደሚገፋ ሰው ትታያለህ። እዚህ ጋር ማቆም የለብህም። አብዛኛውን ጊዜ እዚህ ጋር ካቆምክ የጸለከው ከአእምሮ እንጂ ከመንፈስ ጋር ላይሆን ይችላል። ነገር ግን ይህንን የመጀመሪያ ተቃውሞ አልፈ ስትገፋ በእርግጥ የሆነ ነገር መቀየር ይጀምራል። የሥጋ ከባድነት መነሳት ይጀምራል። በአእምሮ መጸለይ አቁመ በመንፈስ መጸለይ ትጀምራለህ።
ወደ 30 ወይም 40 ደቂቃ አካባቢ ስትጠጋ መንፈሳዊ ዓለም ላለ ጽናት ምላሽ መስጠት ይጀምራል። በእግዚአብሔር ፊት ለመቆየት ቁርጠኛና ታጋሽ መሆንህን ለሰማይ መልእክት ሰጥተሃል። የጸሎት መላእክት እንቅስቃሴ መነቃቃት የሚጀምረው እዚህ ጋር ነው። በዳንኤል ምዕራፍ 10 ላይ ዳንኤል ልቡን ለማስተዋል ባዘጋጀበት በመጀመሪያው ቀን ቃሉ እንደተሰማና መላእክት እንደተላከ እናያለን። ሆኖም ውጊያው ጽናትን ይጠይቅ ነበር። ለ1 ሰዓት ስትጸልይ በእውነቱ መላእክታዊ ኃይሎችን በአካባቢ በነፃነት እንዲንቀሳቀሱ የሚያስችለውን መንፈሳዊ ሽፋን ወይም ነዳጅ እያቀረብክ ነው። ያዕቆብ በሕልሙ እንዳየው አይነት መሰላል እየገነባ ነው። ጸሎት እግዚአብሔርን ነገሮች እንዲያደርግልህ መጠየቅ ብቻ አይደለም፣ የሰማይን ድባብ ወደ ምድር ማውረድ ነው። በዚህ ደረጃ በአካባቢ ያለው ድባብ ይለወጣል። በቤትህ ወይም በአእምሮ ላይ ሲያንዣብቡ የነበሩ አጋንንታዊ ኃይሎች እየሰፋ በሚሄደው በእግዚአብሔር ክብር ይገፋሉ። በጸሎት የሚመነጨው ብርሃን ጨለማ በዚያ ስፍራ መቆየት እስከማይችል ድረስ ኃይለኛ ይሆናል። የገሃነም ድባብ በሰማይ ድባብ እየተተካ ነው። ከዚያም ሙሉውን ሰዓት ስትሻገር ወደ መገለጥ ዓለም ትገባለህ። በመንፈስ ቅዱስ ውስጥ ትጉ ለሚለው ቃል ጥቅም ላይ የዋለው የግሪክ ቃል ሕያው የሚሆንበት ቦታ እዚህ ጋር ነው። ትርጉሙም ንቁ መሆን፣ መጠበቅ፣ ሙሉ በሙሉ ሕያው መሆን ማለት ነው። በዚህ ሁኔታ ውስጥ መንፈስ ቅዱስ በምስጢር ወደ መንፈስህ ነገሮችን ማፍሰስ ይጀምራል። ፈጽሞ ያላሰብካቸውን ነገሮች መጸለይ ትጀምራለህ። ለዓመታት ለተቸገርክበት ችግር ድንገተኛ መፍትሄ ታገኝ ይሆናል። ለምን? ምክንያቱም ሞገድህን ከሰማይ መስመር ጋር ስላስተካከልክና ከዓለም ጩኸት ስላለፍክ ነው። በዚህ ጥልቅ የጸሎት ስፍራ እግዚአብሔር ምስጢራትን ወደ መንፈስህ ያመጣል። ለሥራ የሚሆን ስልት፣ ስለ አንድ ግንኙነት ማስጠንቀቂያ ወይም ነፍስን የሚያጸና ቃል ሊሰጥ ይችላል። በመዝሙር 91 ላይ የተጠቀሰው የልዑል መጠጊያ ወይም የምስጢር ስፍራ ይህ ነው። ጠላት እዚህ ጋር ሊነካ አይችልም። መንፈሳዊ ዓለም ስልጣንን ያውቃል። ስልጣን ደግሞ ብዙውን ጊዜ በንጉሱ ፊት ከሚጠፋ ጊዜ የሚመነጭ ውጤት ነው። ከ1 ሰዓት የጸሎት ጊዜ ስትወጣ ክብር ይዘህ ትወጣለህ። አጋንንት ያውቁታል። በሽታ ያውቀዋል። ወደ ክፍሉ የገባኸው ያው ሰው አይደለም፣ በክብሩ ተለውጣል። በአዲስ ኪዳን ውስጥ ለጸሎት ብዙ ጊዜ ጥቅም ላይ የሚውለው የግሪክ ቃል ፕሮኩማይ ይባላል። እሱም ከእግዚአብሔር ጋር ፊት ለፊት መገናኘት ማለት ነው። የአንተን ምኞት በእርሱ ፍቃድ መለወጥ ማለት ነው። ይህ ልውውጥ በ2 ደቂቃ ጸሎት ውስጥ አይከሰትም። የሚሆነው በእርሱ ፊት ስትጠብቅ ብቻ ነው። ለ1 ሰዓት ስትጸልይ መንፈስህን እያራስክ ነው። ደረቅ ስፖንጅ አስብ እና በውሃ ውስጥ በፍጥነት ነክረ ካወጣኸው ላዩ ላይ ብቻ ይረሳል። ነገር ግን በውሃ ውስጥ ካቆየኸው ሙሉ በሙሉ ይረሰርሳል። በእግዚአብሔር ሕልውና ስትረሰርስ ያንን ድባብ ይዘህ ትጓዛለህ። ከጸሎት ክፍል ወጥተህ ወደ አንድ ክፍል ስትገባ እዛ ያሉ አጋንንት ከንጉሱ ጋር እንደነበርክ ያውቃሉ። መናገር እንኳን አያስፈልግም። ሕልውና ስልጣንን ያዛል። 1 ሰዓት መጸለይ መንፈሳዊ ጥንካሬን እንደሚገነባ መረዳትም አስፈላጊ ነው። አንድ ሯጭ ያለ ልምምድ ማራቶን መሮጥ እንደማይችል ሁሉ አንድ አማኝም በጸሎት ስፍራ የሚገኘው ጥንካሬ ሳይኖረው ከፍተኛ ደረጃ ያለውን መንፈሳዊ ውጊያ መዋጋት አይችልም። የ1 ሰዓት ምልክቱ የጠላትን ኃይል ለመቋቋም የሚያስችል ጡንቻ የምትገነባበት ሰዓት መሆኑ ነው። ከዚያም በላይ ይህ የጊዜ ገደብ የመማለድ ሸክም በአንተ ላይ እንዳርፍ ያደርጋል። እግዚአብሔር በምድር ላይ አብሮ ሰራተኞችን ይፈልጋል። ሊያደርግ በሚፈልገው ነገር ሊያምናቸው የሚችላቸውን ሰዎች ይፈልጋል። የእርሱን ሸክም ለመቀበል ራሳችንን ባዶ ለማድረግ ጊዜ ይወስዳል። ለ1 ሰዓት ስትጸልይ ጌታ ሆይ እዚህ የመጣሁት ለራሴ ሐሳብ ብቻ ሳይሆን ለአንተም ነው እያልክ ነው። ፍጹም የሆነውን የእግዚአብሔርን ፍቃድ መጸለይ የምትጀምረው በዚህ ጊዜ ነው። የእርሱን ፍቃድ ስትጸልይ ደግሞ መልሱ የተረጋገጠ ይሆናል። የጊዜን ስርዓት አትናቅ። ከዚያ ሰዓት ማዶ የሚጠብቅህ የኃይል የክብርና የመላእክት ጣልቃ ገብነት ዓለም አለ። ወደ ጸሎት ጊዜ እንሂድ። የሰማይ አባት ሆይ በፊትህ የመቆየትን ጸጋ እለምንሃለሁ። በጸጋና በልመና መንፈስ አጥምቀኝ። ከአንተ ጋር ያለኝን ጊዜ ሊሰርቅ የሚሞክረውን የእንቅልፍና የሐሳብ መበታተን መንፈስ ሁሉ እሰብራለሁ። ጌታ ሆይ ከአንተ ጋር ለመትጋት ሳስብ መንፈሳዊን ዓለም እንዳይ ዓይኖችን ክፈት። በቅጥሩ ላይ ጠባቂ እንደሆንኩና በቀንም ሆነ በሌሊት ዝም እንደማልል አውጃለሁ። በኢየሱስ ኃያል ስም በኃይልና በክብር ሙላኝ። አሜን። ስላያችሁን እናመሰግናለን። ቪዲዮአችንን ከወደዳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም ይህንኑ ትምህርታዊ መልእክት ለኦሮምኛ ተናጋሪዎች በሚመች መልኩ አዘጋጅተን ጨርሰናል። በኦሮምኛ ቋንቋ መከታተል ለምትፈልጉ ወይም ለወዳጅ ዘመዶ ለማጋራት ከታች ባለው ሊንክ በመግባት አዲሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ተባረኩ።